አንድ ግን የምጠይቀውት ይቅርታ ያርጉልኝና እረፍት አሉት በቆና ቀብዱ የሚተኙበት ሰዓት ያሳስበኛል። ይህንን ልማት አይቼ ወንጪ ላይ ያየሁት ጎርጎራ አለ፣ እዚህ ደግሞ ደቡብ ላይ አለ። ግን ይተኛሉ ወይ የሚል ነው ያጫረብኝ ውስጡ። ብፁዕ ወቅዱስ አባታችን ብፁዓን ሊቃነ ጳጳሳት፣ ክቡር ጠቅላይ ሚኒስትር አብይ አህመድ ስለተፈቀደልኝ ስለሰጡኝ እድል አመሰግናለሁ። ስሜ አባ አፈወርቅ ዮሐንስ የሸገር የሃይማኖት ተቋማት ጉባኤ ሰብሳቢና እንዲሁም በጠቅላይ ቤተ ክህነት የስብከት ወንጌል ክፍል አስተማሪ ነኝ። በዮሐንስ ወንጌል ምዕራፍ 3 ቁጥር 11 ላይ ያየነውን እንናገራለን የሰማነውን እንመሰክራለን ይላል ዮሐንስ። ትናንትና በቤተ መንግስት በአድዋ 00 እንዲሁም በቤተ መንግስት ያለውን ነገር ስናይ ከህሊና በላይ ነው። መናገርም መመስከርም በጣም ይከብዳል። እርስዎ ወደ ስልጣን ከመጡ 4-5 ዓመት ነው፣ ግን የሰሩት የ30 ዓመት የ40 ዓመት ድካም ነው። ይሄ እርሶን ያልተረዳ እርሶን ያላየ እርሶን ያልሰማ ሰው ካለ በጣም ደካማ ነው። በዚህ በሸገር ከተማ የሃይማኖት ተቋማት ሰብሳቢ ነን። ከመንግስት አካላት ጋር ተስማምተን በጣም እየሰራን ነው። አንድ ግን የምጠይቀውት ይቅርታ ያርጉልኝና እረፍት አሉት በቆና ቀብዱ የሚተኙበት ሰዓት ያሳስበኛል። ይህንን ልማት አይቼ ወንጪ ላይ ያየሁት ጎርጎራ አለ፣ እዚህ ደግሞ ደቡብ ላይ አለ። ግን ይተኛሉ ወይ የሚል ነው ያጫረብኝ ውስጡ ትናንትና። ሌላው ክቡር ጠቅላይ ሚኒስቴር አምና በኦሮሚያ ላይ የጳጳሳት ሹመት ነበረ። እርስዎ ጣልቃ ገብተው ወደ መሃል ግቡ ብለው አረጋግተው ሁሉም ወደ መስመር ገብተው በቅዱስ ሲኖዶሱ ፍቃድ ብቻ ተራመዱ ተብለው ነበር። ነገር ግን የአንድ ዞን 5 ሰዎች ከዛ ፈንግጠው ከዛ ውይይት ወጥተው የቤተ ክርስቲያኗን ልብስ ዘርፈው ቆቡን ዘርፈው እዚህ ቡራዩ ላይ ተሸሽገው ወደ ህግን ብናቀርብ ህግ ደግሞ ፍርድ ቤት ያውቁታል። እርስዎ ብዙ ጊዜ አስተያየት ሰጥተውበታል፣ ይለቃል እና ያ የቤተ ክርስቲያኗ ክብር። እኔ አሁን መለኩሴ ነኝ። ሲኖዶሱ ካልፈቀደ መቀማት አልችልም። ቀምተው እየተቀመጡ ነውና ይሄንን ታሳቢ አንድ ዞን ናቸው፣ የአንድ ሰፈር ሰዎች ናቸውና እንደዛ መደረግ የለበትም። ኦሮሚያን ባሌ፣ አርሲ ታርሶ የማይታወቅ እስከ ውጭ እርሶን ያሳየበት ያስመለከተበት ታላቅ የልማት ማዕበል ነው። ይሄ በተለያዩ የኦሮሚያ ክልሎች መስፋፋት አለበት። እንደ አገርም በአማራውም በደቡቡም በሁሉም ከ10 እኔ ይገርመኛል ከ15 ዓመት በኋላ እህል ሀገራችን እንደሚተፋ አስታውሳለሁ። እርሶ በዚህ ጥንካሬው በዚህ አስተሳሰቦ በዚህ አባትነቶ ከቀጠሉ የሚዲያ ጫጫታ ይሄ አሁን ለምን ሶሻል ሚዲያ አሜሪካ ቁጭ ብለው ኢትዮጵያን እናፍርስ ብለው የተደራጁትን ኃይላት ክቡር ጠቅላይ ሚኒስትር ኢንተርፖል የለም ምንድነው እዛ ቁጭ ብለው ለዩቲዩብ ሸቀጥ ዩቲዩብ ለማትረፍ ዩቲዩብ ለማግኘት አገርን ካልናርን የሚለው አሁን የቱም በዚህ ሀገራችን ላይ ያለ ጦርነት የነሱ አመራር ነው፣ እነሱ የሚመሩት ነው። ይሄ ትኩረት ቢሰጡበት ዋጋ እንደሌለው እንደሚነቁትም ይገባኛል። ያው ትንሽ ገንዘብ ስለሚያገኙ ነው። የእርሶ መሰደብ የእርሶ መነካት ኢትዮጵያውያንን ማንኛውንም ያናድዳል። ለምን ስራ ላይ ኖት ቁጭ አላሉ ክቡር ጠቅላይ ሚኒስትር? ስለዚህ ባለፈው የተናገሩት ጳጳስ አሜሪካ ሄደው ኦርቶዶክስን አይወክልም ቤተ ክርስቲያኑንም አይወክልም፣ ግን ፖለቲከኞች ስለጫኗቸው ነው። ይቅርታ ልናደርግላቸው ይገባል። ሌላ የትግራይ ክልል ጳጳሳት ዘው ቀርተዋልና ክቡርነቶ ለማቀራረቡን አንድ ማድረጉን ይችሉበታልና ይሄንን ቢያስቡበት። ቅድም ስለ ሰላም
አነሳ። መጽሐፍ ቅዱሳችን ሰላምን ፈልጓት ሰላምን ይሿት ነው የሚለው። እርሶ ብቻ ላይ ማተኮር የለብንም። ሰላም ከተፈለገ አሁን ለምሳሌ ይቅርታ ያርጉልኝና አማራ ክልል የኦርቶዶክስ ጳጳሳት ብዙ አሉ። ሂደው ተው ማለት ይችላሉ እና ይቅርታ ላለው ብፁዓን አባቶች መዳፈሬን ኦሮሚያ ላይ ብዙ ሊቃነ ጳጳሳት አሉ። መሄድም እንችላለን እኛ ነገሮች ይመቻቹ እንጂ ማስታረቅ ከኛ ነው የሚጀምረው። አቁም ማለት ከኛ ነው የሚጀምረው። ትግል ከኛ ነው የሚጀምረው። እርሶ ላይ ብቻ ፎከስ ማድረግ አስፈላጊ አይደለም እና ስለዚህ ብፁዓን አባቶች ወገባቸውን ታጥቀው ከእርሶ ጋር ሆነው ይህንን ማፈላለጉ የቅድሙ ደግሞ ይሄ የሀገራዊ ምክክር ውስጥም ሊቃነ ጳጳሳቱ መሳተፍ አለባቸው። በየሀገረ ስብከታቸው ማንቃት አለባቸው ህዝባቸውን። ጥንካሬው እንዲቀጥል ለክቡርነቱ ትልቅ ፍቅር ስላለን እኛ ኦርቶዶክሳውያን እንደሚወራው አይደለም። ልዩ ፍቅር፣ ልዩ ሀሳብ ከእርሶ ጋር ለመስራት ከእርሶ ጋር ለመሄድ ብዙ የቆረጡ አባቶች ስላሉ በዚህ አጋጣሚ ክቡር ጠቅላይ ሚኒስቴርን ጉባኤውን እንዲያመሰግንኝ ጠይቃለሁ። አርከና አርኩታ ገላቶማ አስፈላጊ በሚባሉ ጉዳዮች በትብብር አብረው የሚሰሩበትን መንገድ ነው የምንፈልገው። ለምሳሌ ሀገር ማስተዳደርን በሚመለከት የኛ ስራ ነው። የእናንተ ፍቃድ አያስፈልገንም። እናንተ ህግ አውጪ አይደላችሁ። እንዴት ነው ዜጎች የምናስተናግደው? የኛ ስራ ነው 100%። እንዴት ወንጌል ይስፋፋል? የእናንተ ስራ ነው። ወንጌል የሚስፋፋው ግን ሀገር ለመጠበቅ በሚያግዝ መልኩ ስለሆነ ትውልድ ለማነጽ ስለሆነ ሰላማዊ አውድ ለመፍጠር ስለሆነ እኛም እኮ እየረዳናችሁ ነው። መንግስት ዜጎች መልካም እንዲሆኑ እያገዝን ነው። በዚህ ጉዳይ መታገዝ አለብን ብሎ ቤተክርስቲያን ቢጠይቅ ደግሞ አግባብ ይመስለኛል። ለዚያ ነው ትብብሩና ንግግሩ የሚያስፈልገው፣ አንዳችን በሌላችን ስራ ሳንገባ ማለት ነው። እስካሁን ባለፉት 5 ዓመታት ምን ተሰራ፣ ምን አደረጋችሁ፣ ምን ጎደለ ለሚለው ጉዳይ አንዳንዶቻችሁ ለማንሳት እንደሞከራችሁት አንደኛ እምነት እና መንግስት ነፃና ገለልተኛ ሆነው እንዲሰሩ ተደርጓል። በእናንተ ስብሰባ አጀንዳ አንሰጥም፣ በጳጳስ ሹመት አጀንዳ አንሰጥም፣ አናማክርም። ትናንት ምን ነበር እናቀዋለን፣ ነበርንበት፣ እንዴት እንደሚሰራ እናቀዋለን። ሌላ መስካሪ አንፈልግም፣ እኛ አንገባም። ለምን አባቶች ይሄንን ለማስተዳደር ይቸገራሉ ብለን ስለማናስብ። በእርግጥ ነፃነትን ማስተዳደር በጣም ከባድ ነገር ነው። ለሰው ልጅ ከባዱ ፈተና ነፃነትን ለማግኘት መታገል ሳይሆን ነፃ ከሆነ በኋላ ነፃነትን ማስተዳደር ነው። ነፃነትን ለመምራት ለማስተዳደር ዛሬ አይደለም፣ በአዳምና ሔዋን ጊዜ ጀምሮ ነፃነትን አስተዳድሮ መኖር ይቸገራል። የሰው ባህሪ ነው። ህጋዊ እውቅና እንዲያገኝ ገለልተኛ እንዲሆን ችግሮች ሲያጋጥሙ ደግሞ በውይይት እንዲፈታ። መቼም ብዙዎቻችሁ ቢያንስ 30-40 ዓመት ኖራችኋል። ከዛ በላይ የቆያችሁም ትኖራላችሁ። መቼ ነው መንግስት እናንተን በዚህ መልክ ጠርቶ እንወያያላችሁ? የትኛው መንግስት ነው እንዲያነጋገራችሁ? ይሄ እውነት አይደለም። ይሄን እውነት አብይ ጾም እየጾምን እንኳን መናገር እንዴት ይከብደናል? ሌላ ጊዜ ቢቀር ማለት እኔ ወደ ቅዱስ ሲኖዶስ ዋናው መስሪያ ቤት ፓትርያርኩ ጋር ባለፉት 5 ዓመታት በትንሹ 6 ጊዜ ሄጃለሁ። 6 ጊዜ በአካል ለእርቅ ብቻ ሳይሆን ብቸኝነት ተሰምቷቸው ከፍቷቸው ይሆናል ብዬ ባሰብኩበት በጦርነት ጊዜም ልጠይቃቸው ሄጃለሁ በደስታ። ምን ያንስባቸዋል? አባቴ ናቸው። እኔ እሳቸውን አባት ለማድረግ ኦርቶዶክስ መሆን አይጠበቅብኝም። 6 ጊዜ ሄደ መሪ ማን ነው? ታሪክ ጽፎ የለ እንዴ? ታሪክ ትናገሩ የለ? አምጡና ከዛ ያነሰ ከሆነ እናያለን። ስብሰባ የሚመለከት ቢያንስ እንደ በዋናዎቹ 11 ጊዜ ስብሰባ አድርገናል እዚህ ቢያንስ። ከዛ ይበልጣል። አንዳንድ ስህተት ሲያጋጥም ተደጋጋሚ የምንገናኝባቸው ጊዜዎች አሉ። ግን ዋናዎቹን 11 ጊዜ ተገናኝተናል። የአቡነ ቴዎፍሎስ ህንፃ 45 ዓመት በላይ ተወርሶ ምላሽ ያጣውን ኦርቶዶክስ ያግዘኛል ለወንጌል ስራ መንግስት ይህንን ቢተው ምን ይጎዳል ስትል እንደተባለው ወስነን ሰጥተናል።
በሀገር ደረጃ የይዞታ ማረጋገጫ የትኛው መንግስት እኛ የሰጠናችሁን ያክል የሰጠ የለም። በማስረጃ መነጋገር ይቻላል። ዛሬ በከተማ ብቻ ገጠር ሳይጨምር 167 ቤተክርስቲያን የተገነባ ነው። ዛሬ በቁጥር በቦታ በስፋት እናውቀዋለን። ሆሳና ላይ ችግር ነበር። ጥምቀተ ባህርን በሚመለከት ተነጋግረን ፍቺ እንዲያገኝ አድርገናል። አቡዳቢ ላይ በአረብ ምድር ቤተክርስቲያን ብትኖር ስለሚጠቅመን ለኛም ክብር ስለሆነ ሰፋ ያለ ቦታ እንታገኝ አድርገናል። እኛን ያደረግነው በእኛ ጥረት በእኛ ጥያቄ ነው 100% የሆነው። ችግር ካለብን እዛ ድረስ መለመን አይጠበቅብንም። እዚሁ ካስተናገርን በቂ ነው። ካልፈለግናት እዛ ድረስ ሄደን ሰው ማስቸገር አይጠበቅብንም። ላሊበላ ውቅር አብያተ ክርስቲያናት አጠቃላይ እዛ አካባቢ ያሉት ከታሪክ አንጻር፣ ከስነ ህንፃ አንጻር፣ ከእምነት አንጻር ትልቅ ዋጋ ስላላቸው የውጭ ሀገር መንግስት ለምንን ለማስጠገን ለማደስ እየሞከርን ያለነው። በተለይ ራሱ ቅዱስ ላሊበላ የሰራው የፍሳሽ ማስወገጃ ደፍኖ ተበላሽቶ ውሎ አድሮ ቤተክርስቲያኗን ሊያፈርስ የሚችለውን ፓርት በትላልቅ ሙያተኞች እንዲሰሩ እያደረግን ያለነው ቅርስ ታሪክ እንዲጠበቅ ስለምንፈልግ። ማን ጠየቀን? ማን አስገደደን? እኛ ሰው ለምነን እዛ ሄደን ለመስራት ምንም ግዴታ የለብንም። የትናንትና መንግስታት ምንም እንዳላሉት እኛም ዝም ብለን ማለፍ እንችላለን። ግን የኛ ታሪክ ነው፣ የአባቶቻችን ታሪክ ነው። ቢቆይ ልጆቻችን መመኪያ ኩራት ይሆናቸዋል። አሁን ድሃ ስለሆን ነው ያልወጣው እንጂ ሀብት ቢኖር በብዙ የሚነገርለት ታሪክ ነው። ሻል ስንል እነዚህ ታሪኮች ለኢትዮጵያ ጌጥ ኩራት ስለሚሆኑ ቢቆዩ ቢሸጋገሩ መልካም ነው ብለን ስለምናስብ ነው የምናደርገው። አዲስ አበባ ላይ ብቻ ከ60 በላይ የጥምቀት ማክበሪያ ቦታዎች ባለፉት 2 ዓመታት 3 ዓመታት ሰጥተናል ማለት እውቅና ያለው ሰርቲፊኬት ማለት። ለባለፈው ጥምቀት ሲታይ ከ60ዎቹ ከአንዱ በስተቀረ ቆሻሻ መጣያ ነው። አንዱ ብቻ ንጹህ የነበረው። አምጡ ማለት ብቻ ሳይሆን መጠበቅም አለብን፣ ማጽዳትም አለብን፣ ጽዳት ማስተማርም አለብን። መቆሸሽ መጨለም የወንጌል ባህሪ አይደለም። መቆሸሽ መጨለም የሌባ የሰይጣን የክፉ ባህሪ ነው። መጠየፍ አለብን። ቆሸሽና እኛ መናገር አለብን፣ ማስተማር አለብን። የተሰጠው ቦታ እንደዚህ አይደለም የቆየው። አዲስ አበባ ብቻ ሌላውን ሳልጨምር የአምልኮ ቦታ 68፣ ለታቦት ማደሪያ 40፣ ለመንበረ ጵጵስና ሄድኳርተር መገንቢያ 1፣ ለማዕከል 2፣ በጥቅሉ 111 ቦታዎች ከ1.1 ሚሊዮን ካሬ በላይ ተሰጥቷል። ቤት በኩል ነው እኛ አድሏዊ ልንባል የምንችለው? ፋክት እኮ ነው፣ መረጃ ነው። የትኛው መንግስት ነው የሰጠው በዚህ ደረጃ እውቅና? ይሄንን ፋክት ዲናይ አድርገን ይሄንን ፋክት ዘንግተን ትናንሹን ነገር ለማየት ከሞከርን ከመቀራረብ ይልቅ ይበልጥ መጠራጠርን እናስፋፋለን። በእርግጥ ቃሉ ሁሉንም መርምሩ እንደሚለው ንግግርን ሁሉ እንዳላናየው እንመረምረዋለን። በእውነት በፋክት እንመረምራለን። አንድ አባት የውጭ ዜግነት ካላቸው ጋር ተያይዞ የተነሳው እሱ የመንግስት ስራ ነው። የመንግስት መስሪያ ቤት በራሱ አሰራር ይሰራዋል። ብዙ የምነጋገርበት ጉዳይ አይደለም። አሰራር አለን እኛ፣ በስራችን የሚታይ ይሆናል። ቤተ ክርስቲያን እንዳትከፋፈል መንግስት ሚናውን ቢወጣ ለተባለው በተደጋጋሚ በተግባር ያሳየነው ጉዳይ ስለሆነ አሁንም እኛ መምከር ነው የምንችለው። ቤተ ክርስቲያን አንድ ብትሆን መጀመሪያ ራሷ ቤተ ክርስቲያን፣ ሁለተኛ እሷን አምነው ተቀብለው የሚመሩ መሪዎቿ፣ ሶስተኛ የኛ እናት ብለው የሚከተሏት ምእመናን፣ አራተኛ ኢትዮጵያ፣ አምስተኛ ደግሞ ዋይዝ ለሆኑ ሰዎች ለአፍሪካም ቢሆን ጠቃሚ ነው። በአፍሪካ ደረጃ እኮ የዚችም ቤተክርስቲያን ያክል ለሺህ ዘመናት የቆየ ቋሚ ተቋም ማግኘት ከባድ ነው። በአየር መንገድ እንኮራ የለ እንዴ? በቴሌኮሙኒኬሽን እንኮራ የለ እንዴ? 100 ምናምን ዓመት ብለን
ሺህ ዓመት መቆየት እንደሚቻል አባቶች ቴክኖሎጂ በሌለበት እየተወራረሱ እምነትን፣ አሰራርን፣ ስርዓትን ማስተዳደር እንደሚችሉ ትምህርት ቢቀሰምባት ብዙዎች ያተርፉ እንደሆነ እንጂ ጉዳት የለውም። ለመከፋፈል የምንቸኩል ሰዎች በሰከነ መንገድ ብናይ ጥሩ ነው። የኦሮሚያም ይሁን የትግራይም ይሁን የሌላም አካባቢ ይሁን አይፈይድም። ችግር ካለ ተመካክሮ ተነጋግሮ በውስጥ ማስተካከል። አንድ ብትሆኑ ጠንካራ ብትሆኑ ለኢትዮጵያም ኩራት፣ ለኢትዮጵያ ብቻ አይደለም። ጠንካራ ኦርቶዶክስ ካለ ሙስሊም ውስጥ ችግር ካለ ሄዶ ይፈታል። ፕሮቴስታንት ችግር ካለ ሄዶ ይፈታል። ተቋም ነዋ። የተዳከመ የተለያየ ከሆነ ግን እንኳን ሌላውን ሊያግዝ የራሱን ለመፍታት ይቸገራል። እኛ የምንፈልገው አንድ ጠንካራ ተቋም እንድትሆን ነው። የሚበጀው ብለን የምናስበውም ይሄን ነው። አንድ እንድትሆን እንድጠነክር በእኛ በኩል ማድረግ የሚገባን ማንኛውም ነገር ካለ እንደ ወትሮ ሁሉ ዝግጁ ነን። እኛ ከማገዝ አንቆጠብም። የእናንተ አንድነት ይፈይዳል ብለን ስለምናስብ ጎጃም አካባቢ ገዳማት ችግር ገጥሟቸዋል ለተባለው ለጎጃም ከርሶ ማን ይቀርባል? እንግዲህ አባቴ ለጎጃም ከርሶ የሚቀርብ አባት የለም። አጥፊውም ጠፊውም አቃጣዩም ገዳዩም ልጆቹ ናቸው ከየትም ቢመጡ እና ለእርሶ ውስጥ ኃላፊነቱ እርሶ የሚፈልጉትን ድጋፍ የክልሉ መንግስት እንዲያግዙት አቅጣጫ ይሰጣል። ከርሶ በላይ ግን ቅርብ፣ ከርሶ በላይ አባት ሀገሩን የሚያቅ ሰውን የሚያቅ የጠፋውን በዓይኑ አይቶ ለማስተካከል እድል ያለው ሰው የለም እውነት ለመናገር እና በአባትነቱ እርሶ የሚና ቢጫወቱ ይበልጥ የተሻለ ይሆናል ብዬ ተስፋ አደርጋለሁ። ገዳማት ምሽግ እንዲሆኑ የኔ ፍላጎት አይደለም። እዚህ አዲስ አበባ ዙሪያ አይደለም እንደ ገዳማት ወታደር ሲያሰለጥኑ ያገኘናቸው እዚህ ጎጃም እኮ አይደለም፣ እዚህ አዲስ አበባ ምን ያደርጋል? በገዳም በቤተ ክርስቲያን ወታደር ማሰልጠን፣ ግድያን፣ ገዳይን ማዘጋጀት ምን ያደርጋል? ጥቅም የለውም። ሁሉም የእርሱ ልጆች ስለሆኑ ሄደው ገስጸው ተቆጥተው ነገር ወዳለበት እንዲመለስ እና በይቅርታ እንዲፈታ ሚናውን ቢጫወቱ ጥሩ ይሆናል ብዬ አስባለሁ። የአንዳንድ አባቶች ንግግር ለምን እንደ ቤተ ክርስቲያን ይወሰዳል? የሁላችን አቋም ተደርጎ ለምን ይወሰዳል ላሉት እኔ ማን እንደወሰደ አላውቅም። እኔ በበኩሌ እንኳን የእናንተ የጋራ አቋም አድርጌ ላስብ ቀርቶ አንድም ቀን ለምን ብዬ ጥያቄ አቅርቤ አላውቅም። አንድም ቀን። ምክንያቱም እኔ ማምነው ሰዎች እንደሚያስቡት አይደለም። ሁለት ነገር ላንሳ። እንኳን እናንተ 12ቱ እግር በእግር ተከትለውት ሲሰራ ያዩ የተማሩ እንኳን በሽልንግ የሸጠ ሰው እንዳለ አውቃለሁ። በሽልንግ የሚደለል ሰው እዚህ ውስጥ የለም ብዬ ራሴን የማታልል ሞኝ አይደለሁም። የቤተ ክርስቲያንን ራስ ለመሸጥ ሽልንግ የደለለው ሐዋርያ ቤተ ክርስቲያንንና ፖለቲካ ለመሸቀጥ ሰው ሳንቲም ቢወስድ ደግሞ አይገርምም። ራሱን እኮ ተሽጧል። እንኳን ከዚያ በታች ያለው እኔ በዚህ አይኑ ማየው እንጂ አንድ ሰው በሳንቲም ሸቀጠ ብዬ ሁሉን ደምሬ ማስብ አይደለም። 11ዱ እንደዚህ አይደሉም ብዬ ነው የማስበው። የተማርኩት እንደሱ ነው። በእናንተም ታሪክ ሳገላብጥ በአንደኛው በሁለተኛ ክፍለ ዘመን የነበሩ ዋና ዋና አባቶች ለምሳሌ የአንጾኪያው ቴዎፍሎስን ብንወስድ ብዙ ታላላቅ መምህራን አባቶች የተነሱበት ጊዜ ነው ያ ዘመን። ለሚጠሏችሁ ለሚረግሟችሁ ወንድሞቻችን ናችሁ በሏቸው። መጥላትና መርገም ለኛ የተገባ አይደለም ብሎ ነው ያስተማረው። በጽሁፍ ያየሁት እሱን ነው። እኔ እንኳን 11ዶቹን በሳንቲም የማይሸቅጡትን ቀርቶ አንደኛው ይሁዳንም ቢሆን ማየት የምፈልገው በእነዚያ በመጡበት መንገድ አይደለም። ተሳስተዋል። ጊዜ እድሜና ጤና ከሰጣቸው ጊዜ ያስተምራቸዋል ብዬ ነው የማስበው እንጂ ብዙ የሚያመኝ ሰው አይደለሁም። እንኳን ደምሬ ላያችሁ ማለት ነው። እና አንድም ቀን ለምን ይሄን ተናገራችሁ፣ ለምን ይሄን ገለጣችሁ፣
ለምን እርምጃ አትወስዱም? ለምን አትገልጡም? ብዬም አላቅም። ወደፊትም አልልም። እናንተም ውስጥ የሚጸልዩ የሚያዝኑ የሚያለቅሱ እንዳሉ አውቃለሁ። መቼ ይጠፋኛል? ቤተሰቦች እኮ አሉ አውቃለሁ። እና ሰው እንደ መልኩ ልዩ ልዩ ስለሆነ አንድ አይነት ነገር በመልካሙም በመጥፎውም አልጠብቅም። ሰላምን በሚመለከት ግን ችግር አለ ኢትዮጵያ ውስጥ። ነገር ግን ኦርቶዶክስ ናት ዋናው የዚህ ነገር ማሳያ መሆን ያለባት። ጥምቀትን በብዙ ሚሊዮን የሚቆጠር ሰው፣ መስቀልን በብዙ ሚሊዮን የሚቆጠር ሰው ከሀገር ጫፍ ጫፍ ደረስ መለስ እኮ አይደለም፣ ወጥታችሁ አድራችሁ እየዋላችሁ በሰላም ወጥታችሁ እየገባችሁ ኢንሲደንት ላይ ብቻ ተንተርሶ ችግር አለ ማለት ያስቸግራል። ችግር አለ፣ መካድ የለብንም፣ ማወቅ አለብን፣ ማስተካከል አለብን። ግን ደግሞ የሰላም ማሳያውም እኮ እናንተ ናችሁ። መስቀል በሰላም ወጥቶ ገቡ፣ ጥምቀት በሰላም ወጥቶ ገቡ። አንድ ሰው አይደለም፣ አንድ ቸርች አይደለም፣ አንድ ከተማ አይደለም፣ በድፍን ኢትዮጵያ። እነዛን ሰላሞች አጣተን ሁሉ ችግር ነው እንዳንል በሚዛን ማየት ብንችል ጥሩ የሚሆን ይመስለኛል። አልፎ አልፎ የሚያጋጥሙትን ችግሮች ደግሞ ቅድም አንዳንዶቻችሁ እንዳነሳችሁት እኛም እያየን አቅም በፈቀደ መጠን እናንተም ጋር የተጋገዝን ልንፈታቸው ይገባል። ማንም ሰው ማንም ዜጋ ሰላም እንዲሰማው እኩልነት እንዲሰማው ማድረግ የሁላችን የጋራ ጥረት መሆን አለበት። መግለጫን በሚመለከት እንደው ለዳታ እንዲሆናችሁ ከ2015 መስከረም እስከ 2016 ጥር እስከ በቀደም ድረስ ለአንድ ዓመት ከመንፈቅ ያክል በኦርቶዶክስ እምነት ተቋም አካባቢ 326 መግለጫዎች ወጥተዋል። 326 መግለጫዎች 24ቱ በጳጳሳቱ በአንድ ዓመት ተኩል ውስጥ ጳጳሳቱ 24 መግለጫ አውጥተዋል። 52ቱ በሀገረ ስብከት ደረጃ መግለጫ ወጥተዋል። 67ቱ በስራ ኃላፊዎች ደረጃ ግለሰብ የሚባሉ ግን የሃይማኖት አባት የሆኑ ሰዎች ማለት ነው። 82ቱ በማህበራት ደረጃ፣ ወደ 101 የሚጠጉት ደግሞ በውጭ ሀገር ያሉ ቤተክርስቲያን የሃይማኖት አባቶች፣ ግለሰቦች በድምሩ 326 መግለጫዎች ወጥተዋል። በወር 19 መግለጫ ማለት ነው። ቢያንስ አንድ ቀን ታልፈው አንድ ቀን መግለጫ አለ፣ ወይ ከዚህ ወይ ከዚያ ወይ ከዚያ። መግለጫዎቹ የሚያጠነጥኑት የአንድ ወገን መረጃ የያዙ፣ ምሳሌ ተበደልክ ያለ ሰው ካለ የሱን በደል ብቻ ያዩ፣ የመንግስትን እሳቤ ያላደመጡ ያልጠየቁ፣ በጅምላ የሚያወግዙ፣ በጅምላ የሚኮንኑ፣ ለግድያ የሚቀሰቅሱ፣ ላልተፈቀደ ሰልፍ የሚጋብዙ፣ ብጥብጥን፣ መለያየትን፣ አንድ አለመሆንን፣ በዘር መከፋፈልን በተለያየ መንገድ የሚያስፋፉ ናቸው። እነዚህ መግለጫዎች አንድ መለስ ብላችሁ ምን ነበር የወጡት? 326 መግለጫ በዚህ ጉዳይ አውጥተን 326ቱን የወንጌል ቃል ሰብከንበት ቢሆን ኖሮ ምን ያክል አትርፈንበታል የሚለውን ራሳችሁ መርምሩት፣ ፈትሹት። ምክንያቱም በፍቅራችሁ በጸሎታችሁ የምትመልሱት በጣም በርካታ ሰው ይኖራል። በመግለጫ ሳይሆን በእናንተ ጸሎት፣ በእናንተ ትህትና፣ በእናንተ ፍቅር የተበላሸም ቢኖር ሊመለስ ይችላል። ሚዲያን ይዞ ባንክን ይዞ ወታደር አሰልጥኖ ከዛ የእምነት ተቋም ነኝ ከተባለ ደግሞ አይሰራም። የእምነት ተቋም መስቀሉንና ባይብሉን ነው የሚይዘው። እኩል መሆን አባት መሆን የእናንተ ሚና ነው። እናንተ አባት ስትሆኑ ብትፈልጉም ባትፈልጉም እኛ ልጆች እንሆናለን። ግን የአባትነትን ምልክት ማየት እንፈልጋለን እናንተ ላይ። የእምነት ሰዎች ስለ ጦርነት መርህ አላቸው፣ ስለ ግጭት መርህ አላቸው። አንደኛው መርሃቸው መጀመሪያው ለሰላም መስራት ነው፣ ማክሲመም ለሰላም መስራት ነው። ሁለተኛው ፍትሃዊ ጦርነት መሆኑን ማረጋገጥ። ለምሳሌ ሀገር ስትወረር
የእምነት አባቶች ልጆቻቸውን አገርን ተከላከል፣ ድንበርህን ጠብቅ ይላሉ ፍትሃዊ ሲሆን። ነገር ግን አዋጅ አያወጡም። እነዚህ አይነት አባቶች ህጋዊ አዋጅ የሚወጣው ከህጋዊ አካል እንደሆነ ያውቃሉ። አዋጁ ሲወጣ ግን ሊያስተምሩ ሊደግፉ ይችላሉ። አቡነ ጴጥሮስ መታሰቢያ ያላቸውና የምናከብራቸው አዋጅ ስላወጁ አይደለም። መንግስት አዋጅ ሲያውጅ ከመንግስታቸው ጎን ሆነው ለወራሪ ለገዢ አንገዛም የሚለውን ስላስተማሩ ስለተጋደሉም ጭምር። እነዚህ መርሆች መጠበቅ ያስፈልጋል። ነገር ግን ህጋዊ አካል ካወጀ በኋላም ቢሆን ጦርነት ህግ አለው፣ ኮድ ኦፍ ኮንዳክት አለው። ዝም ብሎ ገዳማት ቤተክርስቲያን ማቃጠል ተገቢ አይደለም። የትኛውም አካል ቢሆን ቤተክርስቲያን መሸሸጊያ ካደረገ ክላሹን መጣል አለበት። ህጉ አይፈቅድም። የእምነት ተቋምን ምሽግ ማድረግ ተገቢ አይደለም። የሃይማኖት አባቶች እነዚህ ሁሉ ከተሟሉ በኋላ እንኳን መለኮታዊ ሞገስ እንዲገኝ ይጸልያሉ። ከነዚህ ውስጥ የትኞቹን እያደረግን ያለ ነው የሚለውን ማየት ጠቃሚ ይሆናል። አንድ አባት ሲያስተምሩ ትዕግስትና ቻይነት መንፈሳዊ እድገት ነው አሉ። ትዕግስትም ቻይነትም የመንፈሳዊ እድገት መለኪያ ነው። ነገር ግን ትዕግስት የኃጢአት መነሻ ሊሆን ይችላል አሉ። መጀመሪያ ትዕግስትም ቻይነትም መንፈሳዊ እድገት መሆኑን ገልጠው ትዕግስት ግን የኃጢአት መነሾ ሊሆን ይችላል። ለምሳሌ አንድ ሰው አላግባብ ሲሰድበን በልባችን ይቅር ይበለው ብለን ዝም ብንል ምንም ባንመልስ ላልመለሰው ሰው መንፈሳዊ እድገት ነው። ነገር ግን ተሳዳቢው ተናቁ መልስ አልተሰጠኝም ብሎ ቢደባደብ ቢጋደል ለበለጠ ደግሞ ኃጢአት ቢነሳሳ ያቺ ትዕግስት ለኃጢአት መነሻ ትሆናለች። እና ትዕግስትም ልክ አለው። በደል ሲመጣ አግባብነት ባለውና ፍቅር በተሞላበት መንገድ መጠየቅ ተገቢ ነው ብለው ሲያስተምሩ ሰምቻለሁ። ስለ ትሪኒቲ ስለ ሥላሴ ለመጀመሪያ ጊዜ ተናገረው የመጀመሪያውን ወርድ ያወጣው ተናኒዮስ የሚባለው ሰው የሰላም መልእክተኞች ነን እኛ መስዋዕት እንጂ መግደል አያምርብንም። በብዙ በሚያስደንቅ ቋንቋ ጌታ ጴጥሮስን ትጥቅ በማስፈታቱ በዚያ ውስጥ እኛንም አስፈቶናልና ብሎ የእናንተ አባቶች የሚያስተምሩት ይሄን ነው የምንፈልገው ከእናንተ። ትጥቃችን ሰይፍ አይደለም መግደል አይደለም በሚል መግለጽ ነው። የአንጾኪያው ቴዎፍሎስም ቢሆን ለሚጠሏችሁ ሰዎች ለሚረግሟችሁ ሰዎች ወንድምነታችሁን ግለጡ ያለው በእናንተው ድርሳናት ውስጥ ያሉ አስተምሮት ውስጥ ያሉ እሳቤዎች ናቸው። እነሱን መልሶ ማየት ተገቢ ይሆናል። በእኛ በኩል ቅድም እንዳነሳችሁት በሁሉም መንገድ አባቶች በንጹህ ልቦና ከመንገድ የወጡ ወንድሞቻችንን ገስጸው መልሰው ወደ ሰላም ቢያመጡ በከፍተኛ ደስታ የምናስተናግደው። ምንፈልገው ሰላም ነው፣ ምንፈልገው ስራ ነው፣ ምንፈልገው ለውጥ ነው፣ ምንፈልገው ብልጽግና ነው። የሚያቃቅር ነገር ካለ እንኳን በንግግር ቢፈታ በውይይት ቢፈታ ብለን ነው የምናስበው። የኛ መሻት እንዳልሆነ መወሰድ የለበትም። ሞክሩ። ቢሰጠን ብላችኋል። ከሁሉም ጫፍ ስለመጣችሁ በሁላችሁም አካባቢ ችግር ያለበት ቦታ ሂዱና አነጋግሩና ወደ መንግስት አቀራርቡ። መንግስት ያን ያልቀበልም ካለ እና በገባው ቃል መሰረት ካልፈጸመ ያኔ ትወቅሳላችሁ። የሞከራችሁ ሰዎች እንዳላችሁ አውቃለሁ። የሞከራችሁትን እናመሰግናለን። ያልሞከራችሁ ነው እንድትሞክሩና ሰላም እንዲመጣ እንድትሰሩ የኛ ፍላጎት ነው፣ ምኞታችን እሱ ነው። ኢትዮጵያ ውስጥ ሰላም ቢመጣ አንድነት ቢኖር ቢያንስ ክፉ ሐሳብ ያላቸው ሰዎች በቀላሉ ኢትዮጵያን ለመድፈር አይነሳሱ። በእኛ ስህተት ምክንያት ብዙዎች ለጊዜው ከመንግስት ሊመስላችሁ ይችላል፣ አጠቃላይ ግን የኢትዮጵያን ጉዞ ወደ ኋላ የሚመልስ ስራ ይሰራሉ። በትናንሽ ሳንቲም የሚገዙ ሰዎች አሉ። በትናንሽ መሻትና ፍላጎት የሚታለሉ ሰዎች አሉ። ይሄ ጉዳይ ኢትዮጵያን ይጎዳል። ከዚሁ ሰላም ጋር ተያይዞ ትግራይ ያለውን
የኦርቶዶክስ ጉዳይ በሚመለከት መቼም ከኔ በላይ ትላልቅ አባቶች የዚያን ሕዝብ ባህል፣ ቋንቋ፣ እምነት፣ እሳቤ የሚገነዘቡ ሰዎች እኛ መካከል አሉ። ቁጥራቸውም ትንሽ አይደለም። እነዚህ ሰዎች ሰብሰብ ብለው ትግራይና አዲስ አበባ ላይ ያለውን የፖለቲካም የእምነትም ሌላም ችግር ካለ ለማቀራረብ